ደህና ዋላችሁ? እነማን ናችሁ? ትሁት እባላለሁ። እሱ ደግሞ ተመስገን። ማዘር ልናወራው ፈልገን ነበር። ስለምን ጉዳይ? የእሱ ፍላጎት ትሁት ብቻ ነች። ትሁት ካለች ምንም ነገር አይፈልግም። እኔ ደግሞ ሸማግሌ ልኬ አይኑ እያየ አገባታለሁ። ያርግልን። አባዬ ሊመታኝ እኮ ሞክሯል እሱ። አንተ ደግሞ ወቅተዋል። ምን? ዝም ስለተባልክ ልክ ነህ ማለት አይደለም። እሺ ቆይ ምን ልታዘዝ? ልጅ የለውም ማዘር? የለኝም የኔ ልጅ። ቆይ ግን ለምንድን ነው የምትጠይቁኝ? እሉት ማዘር፣ እኛ ልናወራው የመጣነውን ጉዳይ የሚያውቁት መስሎን ነበር። እኛ ከባለቤቱ ተልከን የመጣን። ኧረ እኔ ባል የለኝም። ይሄን ፎቶ ያውቁታል? እዚህ ጋር ያለሁት ደግሞ እኔ ነኝ። እንዴት እንደማምር ስጭኝ እባክሽ። በምትኩ ምን ይሰጡኛል? ምን ልስጥሽ? የአንገትዎትን ጌጥ። ይሄንን? እሺ አላመንከኝም ነበር አይደል? አንተ ግን ገደም። አዎ፣ ግን ትልቅ ስራ ነው የሰራሽው። መንግስት አሁን ይሄን ሁለት ስራሽን ቢያይ እየጠፉ ሰዎችና የሞቱ ሰዎችን ፈላጊ ነበር የሚያደርግሽ። እንግዲህ የማይታመነው ሆነ። ከ12 ዓመት በኋላ ሙታለች ተብሎ ከታሰበ እርም ከወጣ በኋላ እንደ አዲስ የአባባ የድሮ ሚስት ተገኘች። በባለፈው ክፍል ላይ ትሁትና ተመስገን በሩ ጋር ደርሰው በሩን እንዳንኳኩ ማነው የሚል ድምጽ ሲሰሙ የድንጋጤ ፊት አሳይተው ነበር። እንግዲህ መጀመሪያ እሷን ለማግኘት ነው የሄዱት። እንግዲህ ወይም አላሰቡ ወይም ካገኟት በኋላ እንደገና ደግሞ ደነገጡ። ድንጋጤያቸው ወዲያው አለቀቃቸውም። ማነው ብላ ከፍታ ወጣች አንድ ቆንጆ እናቷ ሲያዋት ሁለቶችም በደስታ ተያዩ። ተመስገንና ትሁት ማን ልበል እነማን ናችሁ የሚል ጥያቄ አስከተለች። ስማቸውን ተናገረች። ትሁት እንደምትባል አብሯት ያለውም ተመስገን እንደሆነ ነገረቻቸው። እሺ ምን ልታዘዝ ስትል ደግሞ ምን ብለው ይንገሯት ግራ ገባቸው። እንግዲህ አባባ የድሮ ሚስት የአሁን በፊት የሆነውን አታስታውስም ነበርና እንዴት አድርገው መጀመር እንዳለባቸው ግራ ሲገባቸው በተለይ ትሁት ግራ ገባት። በዚህም ጊዜ ተመስገን ሁኔታዋን አየና ተመስገን መቼም የልብ አውቃ ሆኗል። እኛ እንኳን መጣጣችን ታውቂናለሽ ብለን ነበረ፣ ግን አሁን እንዳየሁት የምታውቂን አልመሰለኝምና የመጣ ነው ከባለቤትሽ ነው የሚል ነገር ተናገረ። ባል ሳይኖረኝ የምን ባለቤት ነው? እኔ እኮ ባል የለኝም አለቻቸው። እንግዲህ የግድ ማስታወስ ነበረባቸውና ከ12 ዓመት በፊት የመኪና አደጋ መድረሱን ሲነግሯት ውይ የተጎዳ ሰው ነበር አላለችም። እንግዲህ በዛ ውስጥ ከነበሩት ሰዎች እሷ አንዷ ነበረችና ከዛ ሰው ውስጥ የተረፈችዋ እናት ነች። እንግዲህ ስለዚህ ያላቸው ብቸኛ አማራጭ የድሮ ፎቶውን ማሳየት ነበረ። ፎቶውን ስታይ እንዴ ፎቶ ላይ ያለሁት እኔ ነኝ፣ ግን በጣም ቆንጆ ፎቶ ነው ስጡኝ አለች። እንግዲህ ስጡኝ ስትል እነሱ እኛስ ምን እንፈልጋለን ያሉ ይመስላል። እሺ በምላሹ ምን ትሰጭናለሽ ማለት እሷም እንግዲህ በምላሹ የምሰጣችሁ ምንም ነገር የለኝም ምን ልስጣችሁ ብላ ስትጠይቅ የአንገት ማተብሽን ጌጥሽን አሏት። እሷም እንግዲህ አላቅማማችም። በእርግጥ የአንገት ማተብ ጌጥ በቀላሉ የሚሰጥ ነገር አይደለም፣ ግን እሱን ሰጠቻቸው። እነሱም ደስ ብሏቸው እሷም በሉ አሁን ወደ ከተማ የምትመለሱ ከሆነ ሰዓትም ስለሄደ ቶሎ ሂዱ አለቻቸው። ተሰነባብተው ተለያዩ። ተመስገንና ትሁት ሳይነጋገሩ ተግባብተዋል። ደስታ ሁለታቸውንም ሳያስቡት ተቃቀፉ። ደስ የሚል ስሜት ተለዋወጡ። ትሁት በዚህ ልክ ተደስታ አይቷት አያውቅምና ደስ ስላላት በጣም ደስ ብሎ ሁለቶችም ተመሰጋገሉ። ትሁትም በዚህ ልክ ስለተረዳት ደስ ብሏታል። በድጋሜ ተቃቅፈው ደስታቸውን ተገላለጡ። በዚህ መልኩ እያለ እንደገና ከቤት ደግሞ ተመስገንና ትሁት ወደ ውጭ ሲወጡ ገበያ ሊኔር ነው ስላሉት እንዴት ከገበያ እስካሁን አይመለሱም እያለ ናቲ ማጉረምረም ጀመረ። አይ ገበያ ሄዱ አይመስለኝም ስላለው ኦኬ ሸውዳኛለች ብሎ አስቧል። ግን ደግሞ እስክትመለስ መጠበቅ ነበረበትና ናቲ ፊት ማግኘት ፈልጓልና ትሁት ግን ተመስገንና ምና እንዴት እስካሁን ትቆያለች ልሄድላት እንዴ እያለ መጨነቅ ሲጀምር አይ ተመስገን እኮ የእሷ ደህንነት የሚያሳስበው እንጂ ሊጎዳት የሚችል ሰው አይደለም ይላል አባባ። እኔንም ደግሞ ራሱ እኮ በባለፈውም ሊመታኝ ነበረ፣ እሱማ መጥፎ ሰው ነው ነፍሰ ገዳይ ነው እያለ ሲል አይ እንግዲህ እሱ ሊመታ ሞክሯል፣ አንተ ደግሞ በጩቤ ወቅተኸዋል። ዝም ስላል ወይም ዝም ስለተባል ትክክል ነህ ወይም አልተደረገም ማለት አይደለም ሲል ናቲ ደነገጠ። ናቲ እስካሁን እንግዲህ ምንም አልታወቀብኝም በሚል ሁኔታ ነበረ የቆየው። እንደዚህ መታወቁን አላወቀምና እንደዛ ሲለው ደነገጠ። ሁለቶችም እንግዲህ እየቆዘሙ ሲጠብቁ ተመስገንና ትሁት ወደ ቤት መጡ። ወደ ቤት እንደመጡ ልክ አባባ ተበሳጨ። በቤቴ ማረፍ አልችልም እንዴ? ምንድነው ትዝታ እየቀሰቀስሽ የምታስጨንቂኝ ብሎ ጓለ። ለማስረዳት ብትሞክርም ይሻላል። ቀጠለ ናቲ ይህንን መንገድ ተከትሎ ምንድነው አንቺ ምሰሪው ብሎ መጮ ሲጀምር አንተ ደግሞ ምን ተነካ ስትለው ገበያ በሄዳለሁ ብለሽ ተመስገን አስከትለሽ መሄድሽ ልክ ነው እንዴ እያለ ሊቀጥል ሲል አይ እንግዲህ ነገ እናወራለን ሄድ በቃ አለችው። አባባም ቀጠለ ሁለተኛ ስለዚህ ጉዳይ እንዳታወሪኝ ብሎ ተነስቶ ተናዶ ወጥቶ ግን ስለ ድሮ ትዝታ መልሶ እየቆዘመ እያዘነ ነው። እንግዲህ ብቸኛ ማስታወሻው የጣት ቀለበቱ ብቻ ነው። እሱን ይዞ የድሮ ትዝታውን
ስታመመ ይገኛል። ትሁት እንግዲህ ያሰበችውን ከማድረግ ወደኋላ የማትል ሴት ነችና አሁንም ተከታትላ ሄዳ ይኸው ማስረጃውን ልሰጠው ስትል ተመስገን ተይ ትሁት እንግዲህ በንግግር መግባባት ማመን ያልቻለን ሰው አይቶ እንዲያምን ማድረግ ነው። ስለዚህ ያመጣሽውን ማተብ ጌጥ እዚህ ጠረጴዛው ላይ አስቀምጭና ሲያዩ ይረዳል አላት። ጥሩ አማካሪ ሆኗል ተመስገን። እሺ ብላለች። እንግዲህ በአገራችን ቋንቋ ለማኝ እንትን ሳያደርግ በሚል ሰዓት ናቲ ነገ እናወራለን ስለተባለ ገና ሳይነጋ መጣ። ተመስገንም ይህንን ነው ያለው። አንተ ምን ልትሰራ የመጣ በዚህ ሰዓት? ውጣልኝ ገና እንቅልፌን አልጨረስኩም እያለ ባለበት ሰዓት ትሁት መጣች። ትሁትም ናቲን ስታየው አንተ እዚህ ነው እንዲያደርግ ስትለው አይ ነገ እናወራለን ስላልሽ በጠዋት መምጣቴ ነው አለ። ኦኬ ብላ ማዋራት ስትጀምር ለምንድነው እኔን ደብቀሽ ተመስገንን ያሳወቅሽው? ምንድነው ችግርሽ እያለ ሲላት ይኸውልህ አንተ ብታውቀው ሄደህ ለእናትህ ትነግራታለህና የሄድኩበትን ጉድ እናትህ ታበላሸው ነበረ ለዚያ ያህል ነገርኩህ ስትለው ናቲ በጣም ተናደደ ከመጀመሪያው ይልቅ። እንዴት እናቴን ተጠረጥሪያታለሽ? እንዴት እንደዚህ ታያለሽ? ሲል አዎ ካላመንህ የራሱ ጉዳይ፣ ግን እናትህ ጉዳይን ታበላሽብኝ ነበር። ካመንህ እመን ካላመን የራሱ ጉዳይ ብላ በቆመበት ጥላው ሄደች። ናቲ ፊት ለፊት ምናልባት እናቴ አታደርግም ብሎ ይቃወማት እንጂ በውስጡ ግን የጠረጠረው ጉዳይ አለና ለእናቱ ደውሎ ይህን ጉዳይ ሲያነሳባት ስለዚህ ጉዳይ ማውራት አልፈለገችም። እሱም በጣም ተናዶ አንቺ ቆይ ግን ቦታ አይገድብሽም እንዴ ሴራ ለማሴር ክፋት ነገር ለመስራት ብሎ ናቲም በእናቱ ላይ ተናዶባታል። እንግዲህ ትሁት እዚህ ደርሷል። እንቀጥል። እንግዲህ ተመስገን ባመጣው ሐሳብ መሰረት የሴትዮዋን የአንገት ጌጥ ጠረጴዛ ላይ ያስቀምጠውለት ወጡ። አባባ ይሄንን ሲያይ ራሱን መቆጣጠር አቅቶት ወደቀ። በወደቀበት ተመስገን መጣ። አፋፍሰው ከትሁት ጋራ ሶፋ ላይ ያስተኙት። እንግዲህ እስኪ ነቃ እየጠበቁት ነው እያዘኑ። ይሄ እኮ እንዳይፈጠር ነበር መጀመሪያ ስጋት ትላለች። ምክንያቱም ለምንድነው በንግግር አላምንም ያለ ሰው በተግባር ይህን ነገር ብናሳየው አይችለውም ይጎዳል ብላ ነበረ። ተመስገን ደግሞ ከዚህ የተሻለ ሌላ አማራጭ የለም የግድ ነው ከምን ወስደው ይልቅ ምልክት ሰጠነው ቢያምን ይሻላል ብሎ ያቀረበው ሐሳብ ነበረ። ለጊዜው ግን አባባ ፌንት አድርጎ ራሱን ስቶ ወድቋል። እንግዲህ አፋፍሰው እየጠበቁት ነው። በመሃል ግን ተመስገን መስራት ያለበትን ስራ እየሰራ ነው። ከትሁት ጋራ ልብ ለልብ በሚባል ደረጃ እየተግባቡ ነው። ተመስገን የሆነ ስልክ ሲደወልለት ስልኩን ነጠቀችውና የትም አትሄድም የሚል ቃል ከትሁት አፍ ሲወጣ እሱም በአግባቡ በወሳኝ ሰዓት ተጠቀመበት። አልመጣም ሚስቴ ከልክላኛለች የሚል። ትሁትም እንደዚያ ሲላት የከፋት አትመስል። እንዴት እንደዚህ ያልክ ብላም አልተጨቃጨቀችው። ተመስገን ግን በጣም ደስ ብሎታል። እንግዲህ አባባ ከብዙ መጠበቅ በኋላ ነቃ። ቀጥሎ ምን ይፈጠር ይሆን የሚለው አሁንም አሳሳቢ ደረጃ ባይሆንም እንኳ እሳቤው ግምት ውስጥ መግባት አለበት። ናቲ ትሁት ስለ እናቱ ስለ አለሜ ያለችው ነገር በጣም አናዶ ስለነበረ ተጣልተው ነበር የተለያዩት። ግን ናቲ ለእናቱ ደውሎ ሲረዳ ግን ትሁት ልክ እንደነበረች ስላወቀ ተመልሶ መጥቶ ይቅርታ ጠይቃት ትሁትን። ትሁት ደግሞ ሰዎች ስህተታቸውን አምነው ይቅርታ እንዲጠይቁ እንጂ መልሰው መሳሳታቸው አይቀርም የሚል ነገር ስለሌላት ይቅርታ አድርጋለት ተቃቅፈው ወደ ቤት ገቡ። ወደ ቤት ሲገቡ በተቃቀፋቸውን ተመስገን አልወደደውም። በዚህን ጊዜ ናቲ ፖለቲካ ሰራ። ምነው አንተ መተቃቀፋችን ገረመ? ገና ሽማግሌ ልኬ ልንጋባ እኮ ነው ሲለው እንግዲህ እሱን የምናየው ይሆናል። ሁለታችንም በአንድ ጊዜ እንላክና ቤተሰብ የሚፈቅደው ይውሰዳት እየተባሉ እየተፎካከሩ ነው። በዚህ መሃል ግን ተመስገንና ትሁት የአባባን ጉዳይ እንዴት መጨረስ እንዳለባቸው ተመካከሩ። በዚህን ጊዜ ናቲን እኔ ይዤው ወጣለሁኝ አንቺ አባባን እንደምንም አግባብተሽ ንገሪው አስረጅው አላት። ናቲን ና እንሂድ እስኪ ሻይ ቡና እንበል በዛውም ቁም ነገር እናወራለን ብሎ ይዞት ወጣ። ሻይ ቡና ቤት ላይ ቁጭ ብለው ስለ ትሁት አወሩ። ሌላ ጉዳይ መቼም የላቸውም። ግን እንግዲህ በትሁት ጉዳይ ላይ ከመፎካከርና ከመቀናናት ከመበሻሸቅ ውጭ ሌላ ቁም ነገር አላወሩም፣ አልተግባቡም። በእርግጥ መጀመሪያም የታሰበው ነገር ትሁት በነፃነት እንድታስረዳው አየር ለመያዝ እንጂ ከናቲ ጋር ተግባብተው ለማውራት ስላልነበር ዓላማው ተሳክቷል። ትሁት በግላጭ አባባን እያስረዳችው ነው። ሚስቱ በህይወት እንዳለች ነገረችው። እሱ ደግሞ ካላየው አላምንም አለ። ምን ችግር አለው ይዤ እሄዳለሁኝ ነገ ከነገ ወዲያ ሂደት ታገኛታለህ ስትለው አይሆንም ዛሬ ካልሆነ አለ። 12 ዓመት እንደሞተች ያመነ ሰው አንድ ቀን 2 ቀን ጠብቅ ሲባል እምቢ። ሚስቱ የልጁ እናት በቀጥታ እሷን ባያትም ያለችበትን ቤት ስታሳየው አባባ የድንጋጤ መንፈስ ይታይበታል። የዛሬው እዚህ ላይ ነው ያበቃ። በቀጣይ ምን ይፈጠር ይሆን የሚለውንና ሌሎችንም ጨምረን ይዘን የምንመለስ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።